ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የነሐሴ 4 2018 ዓ.ም የዕለተ ሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዲት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና የኦሮሞ ሕዝብ ለፖለቲካ ሴራ ሳይጋለጥ እንደ ቤተሰብ በውይይት መፍትሄ ማምጣት እንዳለበት ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ወደ ጫካ የወጣነው ምክክር ባለመኖሩ ነው ሲሉ ካፒቴን ማስረሻ ሰጤ ገለጹ። ወደ ውጪ ስናልፍ እስራኤልን የጋዛን ጦርነት ለማቆም የቀረበውን የዶናልድ ትራምፕ የ15 ነጥብ እቅድ ውድቅ አደረገች። ወደ ቀዳሚ ዜናችን እንለፍ። የኦሮሞ ሕዝብ ለፖለቲካ ሴራ ሳይጋለጥ እንደ አንድ ቤተሰብ በውይይት መፍትሄ ማምጣት እንዳለበት ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ከሰሞኑ ከኦቢኤን ጋር ባደረጉት ቆይታ የኦሮሞ ሕዝብ ጥያቄዎች ሳይሳኩ እንዲቆዩ ያደረጉ 3 ዋና ዋና ምክንያቶችን አብራርተዋል። ጠቅላይ ሚኒስትሩ እንዳሉት ቀዳሚው ምክንያት ስትራቴጂካዊ ንድፈ ሀሳብ ማጣት ነው። በክፍለ ዘመን የትግል ጉዞ ውስጥ ግልጽ ስትራቴጂ ነድፎና አቅም አዘጋጅ አለመሄድ ትግሉን እንዳዘገየው ገልጸዋል። ሁለተኛው የውስጥ ክፍፍልና ልዩነቶች ነው ብለዋል። በስፋት በሚገኝበት ጂኦግራፊ በእምነትና በፖለቲካ አመለካከቶች ምክንያት የተፈጠሩ መለያየቶች ለጠላት ሴራ አጋልጠውት መቆየታቸውን ጠቅሰዋል። አክለውም አሁንም አብዛኛዎቹ ጥያቄዎች በተመለሱበት ሁኔታ በጥቃቅን ነገሮች መለያየት እንደሌለበት አሳስበዋል። ስትራቴጂካዊ ያልሆነ ግንኙነት ደግሞ ሶስተኛው ምክንያት ነው። ከተቃራኒ ኃይሎች ጋር የተደረጉ ያልተጠበቡ ጥምረቶች የትግሉን ስትራቴጂካዊ ፍላጎት ያስቀሩና ጉዞውን ያደናቀፉ መሆናቸውን አስረድተዋል። በመጨረሻም ጠቅላይ ሚኒስትሩ አንድነታችን እየላላ ከሄደ የጠላት ፍላጎት ይሳካል ሲሉ አሳስበው ሕዝቡ ልዩነቶችን በውይይት በመፍታት አንድነቱን እንዲጠብቅ ጥሪ አቅርበዋል። ወደ ጫካ የወጣነው ምክክር ባለመኖሩ ነው ሲሉ ካፒቴን ማስረሻ ሰጤ ገለጹ። በአየር ኃይል ካፒቴንነት ያገለገሉትና በአማራ ክልል ግጭት ውስጥ የታጣቂዎች መሪ የነበሩት ካፒቴን ማስረሻ ሰጤ የትጥቅ ትግል የህዝብን መከራ ከማራዘም ውጪ ጥቅም እንደሌለው በመገንዘብ ከጓደኞቻቸው ጋር የሰላም አማራጭን መቀበላቸውን ገልጸዋል። ከሐምሌ 8 2018 ዓ.ም ጀምሮ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ እየተሳተፉ የሚገኙት ካፒቴን ማስረሻ ሰጤ ወደ ጫካ ለመውጣት የተገደዱት በመነጋገር በመመካከር ችግሮችን ለመፍታት ባለመቻሉ እንደነበር ጠቅሰዋል። ካፒቴኑ የተጀመረው የምክክር ሂደት አካታች፣ ፍትሃዊና ገለልተኛ መሆኑን ተናግረዋል። በተጨማሪም የምክክር ጉባኤው የውጭ ጠላቶችና ጽንፈኛ አስተሳሰቦች ሀገር እንዳይበታተኑ ብቸኛው መፍትሄ ውይይትን ማስቀደም እንደሆነ አሳስበዋል። በሌላ በኩል በሀገራዊ የምክክር ሂደቱ እስካሁን የተላለፈ ውሳኔ ያለመኖሩ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ባለው የምክክር ሂደት በማንኛውም አጀንዳ ላይ የተላለፈ ውሳኔ አለመኖሩን በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታውቀዋል። ኮሚሽኑ በቀጣይም በእያንዳንዱ አጀንዳ ላይ አቅጣጫ ከማመልከት ባለፈ ምንም አይነት ውሳኔ እንደማይሰጥ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። የጉባኤው ዋና ዓላማ ለህግ አውጪው፣ ለህግ አስፈጻሚው፣ ለህግ ተርጓሚው አካላት እንዲሁም ለመንግስትና ለፖለቲካ ፓርቲዎች የሚሆኑ ምክረ ሀሳቦች ማዘጋጀትና ማቅረብ ብቻ በመሆኑም ዋና ኮሚሽነሩ ገልጸዋል። በምክክሩ ውሳኔ ሊተላለፍ ነው ተብሎ የሚሰራጨው መረጃ ከእውነት የራቀና ከአሉባልታ ያልዘለለ በመሆኑ ማህበረሰቡ ከተሳሳቱ መረጃዎች ራሱን እንዲጠብቅ ፕሮፌሰር መስፍን አርአያ አሳስበዋል። ከ10 ቡድኖች የተወጣጡ ሁለቱ የ250 አባላት ስብስቦች ያዘጋጁትን ሀሳብ በማጠናቀቅ ለ500 አባላት ያቀረቡ ሲሆን በ2 ቀናት ውስጥ ሁሉም ተመካካሪዎች ሙሉ ለሙሉ ወደ ምክክር ይገባሉ ብለዋል። በሂደቱ ልዩነቶችና የማይስማሙ ሀሳቦች መነሳታቸው ተፈጥሯዊና ሀሳቦችን ወደ መሃል ለማምጣት ወሳኝ በመሆኑ በመጨረሻው ምዕራፍ የግል ሀሳቦች ተወግደው ኢትዮጵያን ያማከሉ የጋራ ምክረ ሀሳቦች እንደሚዘጋጁ ዋና ኮሚሽነሩ ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት የአዲስ ኃይል ማስቀጠያ የዱቤ ክፍያ ወለድ ሙሉ በሙሉ ማንሳቱን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ለአዲስ ኤሌክትሪክ ኃይል ማስገቢያ ክፍያን በዱቤ ለሚከፍሉ ደንበኞች ይጣል የነበረውን የወለድ ክፍያ ሙሉ በሙሉ ማንሳቱን ገልጿል። የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ውሳኔው ክፍያውን በአንድ ጊዜ መክፈል ለማይችሉ ደንበኞች ትልቅ የምስራች ሲሆን አገልግሎቱንም ይበልጥ ተደራሽ ያደርገዋል ብለዋል።
እንደ ዋና ስራ አስፈጻሚው ገለጻ ቀደም ሲል የክፍያ ጊዜው እስከ 24 ወራት የሚደርስ ሲሆን ቀደም ሲል ከ6 ወራት በላይ ለሚቆይ ክፍያ ከ3 እስከ 9 በመቶ ይጣል የነበረው ወለድ አሁን ሙሉ በሙሉ መቅረቱ ተገልጿል። በቅርቡ ስራ ላይ በዋለው የዱቤ አሰራር በጥቂት ሳምንታት ውስጥ ብቻ ከ19000 በላይ አዳዲስ ደንበኞች የኤሌክትሪክ ተጠቃሚ መሆን ችለዋል። ተቋሙ በ2018 በጀት ዓመት ከ664000 በላይ አዳዲስ ደንበኞችን ያገኘ ሲሆን በ2019 በጀት ዓመት ደግሞ 1.1 ሚሊዮን አዳዲስ ደንበኞችን ተጠቃሚ ለማድረግ አቅዶ እየሰራ ይገኛል። 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸው ተገለጸ። የጉምሩክ ኮሚሽን ከፌደራልና ከክልል ፖሊስ አባላት ጋር በመሆን ከሐምሌ 23 እስከ ሐምሌ 29 ቀን 2018 ዓ.ም ባደረገው ክትትል የተያዙ 648.4 ሚሊዮን ብር የገቢ እንዲሁም 44.6 ሚሊዮን ብር የሚገመቱ የውጭ ኮንትሮባንድ እቃዎች ናቸው ብለዋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ የግብርና ምርቶች፣ ኤሌክትሮኒክስ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። የጉምሩክ ኮሚሽን ባከናወነው ክትትል ህብረተሰቡ ከፍተኛ ትብብር ማድረጉ የተገለጸ ሲሆን በፍተሻ በጥቆማና በበረራ ከተያዙ የኮንትሮባንድ እቃዎች በተጨማሪ ሲዘዋወሩ የተገኙ 30 ተጠርጣሪዎችና 17 ተሽከርካሪዎችም በቁጥጥር ስር ውለዋል። ኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመክታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ ኮሚሽኑ ጥሪ አቅርቧል። በኢትዮጵያ ከልደት እስከ 3 ወር ያሉ ህፃናትን የመስማት ሁኔታን የሚያረጋግጥ መሳሪያ እንደሚያስፈልግ ተገለጸ። ይህንን ችግር ለመቅረፍና በአራስ ህፃናት ላይ የሚከሰት የመስማት ችግርን ቀድሞ ለማወቅ የሚረዳ መሳሪያን ወደ ሀገር ውስጥ ለማስገባት እንቅስቃሴ መጀመሩን መስማት ለኢትዮጵያ ማህበር አስታውቋል። አሁን ላይ ዘመናዊ ቴክኖሎጂዎች ገና ለተወለዱ ህፃናት የሚሆኑ ለመስማት የሚረዱ መሳሪያዎችን እያቀረቡ እንደሚገኙ ማህበሩ አስገንዝቧል። በመሆኑ ይህን መሳሪያ ወደ ሀገር ውስጥ ለማስገባት እንቅስቃሴ ላይ መሆኑን የተናገሩት የመስማት ለኢትዮጵያ ጸሐፊ ዶክተር ነቢያት ተፈሪ ናቸው። የጨቅላ ህፃኖች መስማት ምርመራን መደረግ እንዳለበት እሱን በማመላከት ነው። የጨቅላ ህፃናት ምርመራ ለማድረግ ከመጀመሪያ ቀን ጀምሮ ማድረግ ይቻላል። በሀገራችን ላይ ግን ይህ ምርመራ እየተካሄደ አይደለም። ይህንን ምርመራ ወደ ሀገራችን አንጥተን በጤና ጥበቃ ሚኒስቴር ጋር በመሆን አገር አቀፍ ምርመራ እንዲሆን የሂሪንግ ኢትዮጵያ የመስማት ኢትዮጵያ ዋናው ዓላማው አድርጎ ተነስቷል። ይህም መስማት ለተሳናቸው ወገኖች አዲስ ተስፋ መሰነቁን ገልጿል። ጸሐፊው የህፃናት የመስማት ችግርን ቀደም ብሎ ማወቅ ለልጁ እድገት እንዲሁም የመስማት ችግራቸውን ቀድሞ ለማከም እንደሚረዳ አንስተዋል። በተለይም ከልደት እስከ 3 ወር ባለው ጊዜ ውስጥ የሚረዱ ምርመራዎች ህፃኑ የቋንቋና የማህበራዊ ግንኙነት ክልሎች እንዳይስተጓጎል ይረዳሉ ብለዋል። አሁን ባለው ሀገራችን ሁኔታ ይህንን ባለማድረጋችን ልጆች አለመስማት የምናውቀው እድሜያቸው 5 ዓመት ሲደርስ ነው። ብዙውን ጊዜ ቤተሰብ ማማ ፓፓ ይላል ይሰማናል ብለው እያሉ መናገር አይችልም ነው እንጂ አይሰማም የሚል ነገር አለ በህብረተሰባችን ላይ። ይሄ ጥናት ግን ቶሎ አለመስማታቸውን ካወቀን ለሚቀጥለው እንዲሰሙ ለማድረግ ፕሮግራሙ በጣም ይጠቅማል። በኢትዮጵያ ውስጥ ከ2 ሚሊዮን በላይ ሰዎች የመስማት ችግር እንዳለባቸው ይገመታል። በአሁኑ ጊዜ የሚመረቱ የማዳመጫ መሳሪያዎች እጅግ ዘመናዊ፣ መጠናቸው አነስተኛ በመሆኑ ተጠቃሚዎች ያለምንም ችግር በፈለጉት ቦታ ሊጠቀሙባቸው ይችላሉ። እነዚህ መሳሪያዎች የድምጽ ጥራትን በማሻሻልና አላስፈላጊ የሆኑ የውጭ ጫጫታዎችን በመቀነስ ረገድ ውጤታማ ናቸው ብለዋል። መስማት ለተሳናቸው ወገኖች ምቹ ሁኔታን መፍጠር የመንግስት ብቻ ሳይሆን የእያንዳንዱ ግለሰብ ኃላፊው ነው ያሉት ጸሐፊው በምልክት ቋንቋ መግባባት አስፈላጊ ድጋፎችን ማድረግና የቴክኖሎጂ ተደራሽነት ላይ መስራት ትልቅ ለውጥ ለማምጣት ይረዳል ተብሏል። ዘገባው የባልደረባችን ኤልዳና ታደሰ ነው።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሱዳን ኩርሙክ ከተማ የጅምላ መቃብሮች መገኘታቸው ተገለጸ። በሱዳን ብሉ ናይል ክልል በፈጣን ድጋፎች ኃይል አርኤስኤፍ የተገደሉ የ25 ሰላማዊ ሰዎችን አስክሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን እሁድ ዕለት አስታውቋል። የጅምላ መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬን የያዘ መሆኑ ተገልጿል። በኩርሙክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዚራ ግዛቶችን ከአርኤስኤፍ ነጻ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩርሙክ ከተማ ኮሚሽነር አብደል አቲ ሙሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹን ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጆቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጄቦል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግረዋል። እስራኤል የጋዛን ጦርነት ለማቆም የቀረበውን የዶናልድ ትራምፕ የ15 ነጥብ እቅድ ውድቅ አደረገች። እስራኤል ሐማስ ሙሉ በሙሉ ትጥቅ እስካልፈታ ድረስ ከፍልስጤም ግዛት እንደማትወጣ በመግለጽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የ15 ነጥብ የጋዛ የሰላም እቅድ እሁድ ዕለት ውድቅ አድርጋለች። ይህንን ግልጽ ማድረግ እፈልጋለሁ፣ እስራኤል የ15ቱ ነጥቦች ሰነድ ውድቅ ታደርጓለች፣ አሁን በድጋሜ አረጋግጠዋል ሲሉ ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ለካቢኔያቸው በስብሰባ ላይ ተናግረዋል። ባለፈው ወር በጋዛ የሰላም እቅዳቸው ረገድ ትልቅ መሻሻል መኖሩን የገለጹት ትራምፕ ሐማስ ትጥቅ መፍታት መስማማቱን ተናግረው ነበር። ይሁን እንጂ ትራምፕ ያቋቋሙት አሸማጋይ ቡድን ያቀረበው ሐሳብ ከሐማስ ትጥቅ መፍታትን ጎን ለጎን የእስራኤል ጦር ከጋዛ ደረጃ በደረጃ እንዲወጣ ይጠይቃል። የሐማስ ታጣቂ ቡድን ሙሉ በሙሉ ትጥቅ እስኪፈታ ድረስ የእስራኤል ጦር እንደማይወጣ ኔታንያሁ በድጋሚ ተናግረዋል። ኔታንያሁ አክለውም ሐማስ ትጥቅ መፍታት አለበት ሲል ከባድ መሳሪያዎችን፣ ቀላል መሳሪያዎችንና ሁሉንም አይነት መሳሪያዎች ማለቴ ነው እያወራን ያለነው ስለ እውነተኛ የትጥቅ መፍታት ሂደት እንጂ ስለማስመለስ አይደለም ብለዋል። ይህ የኔታንያሁ መግለጫ ከአሜሪካ አስተዳደር ጋር በይፋ የተፈጠረን ያልተለመደ አለመግባባት በግልጽ እንደሚያሳይም አፍሪካ ኒውስ ዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።